ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደል ላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን ብቻ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ካልተፈታ ያው ደግማችሁ ላኩልኝ። መጨረሻ የምለቀው ቪዲዮ ለማለት ኮፒ አድርጋችሁ ፔስት ማድረግ ነው፣ መጻፍ አይጠበቅባችሁ። እንደዛ አድርጉ። ላይክ ማድረጋችሁ እንደማትርሱ ቪዲዮን ሲጀምሩ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ፍቅር የእንቁላል አስኳል ማየት። እንቁላል ያልተበላሸ ከሆነ በጣም ቆንጆ ነው። ውልደትን ገቢን ነው የሚያመላክተው። ቆንጆ ነው በጣም። ሙለር በህልም ታዋቂ ሰው ቤት ውስጥ ማየት። ታዋቂ ሰዎችን የምናይ ከሆነ ጥሩ ነገር ከፊታችን፣ መልካም እድል፣ ከፍታ ከፊታችን እየመጣ እንደሆነ የሚያመላክተን ነው። ሙለር እኔና እህቴ በተመሳሳይ ቀንና ሰዓት ፔሪድ ማየት ለሶስተኛ ጊዜ መጻፌ ነው። መቅደላይ እሺ፣ ፔሪድ ያው ልብስ ነክቶ ምናምን ካልሆነ እንደ ፔሪድ ማየትን ብቻ ከሆነ ያለምሽው የሚያመላክተው ምንድነው? ገቢ ነው። ጥሩ ነገር ማግኘትን፣ የሆነ ገቢ ማግኘትን ነው የሚያመላክተው። መልካም ነገርን ያመላክታል። ኤፍሬም እንጀራ በሽሮ እየበላው እህቴ ምስር ወጥ ትጨምርልኛለች። አረ በቃ ስላ ዝም ብላ ትለኛለች። እሺ፣ ምግብ መብላ በረከት ነው። በጣም ቆንጆ ነው። እንጀራ ስራን ነው፣ በረከትን ነው የሚያመላክተው። ምስር ወጥም እንደዛው ሲሳይን ነው የሚያመላክተው። ሁሉም ጥሩ ነገርን ያመላክታሉ። ፍቅር ሰላም መቅዲ፣ ሰላም ከስራ ባልደረባዬ ጋር መንገድ ልንሄድ ወጥተን መኪና እየፈለግን እሷ የግቢያችንን ሹፌር አለ ብላ ሄደች። እኔ ወደ እሷ ስሄድ ብዙ አምባሻ ለእኔ ለእሷም ይዤ እየሄድኩኝ ሊነጥቁኝ ሲሉ አልሰጥም ብዬ ቦርሳዬ ውስጥ ከትቼ እየሄድኩኝ ስልክ ልደውልላት ስል ስሟን አጣሁት። እንዴት ብዬ ሳየው ስልኬ ተቀይሯል። እንዴ ይሄ አይፎን ነው፣ ፓስዋርድም የለውም፣ ጽፌ ደውላለው አያልኩኝ ይዤው ሄድኩ። አበዛውብሽ፣ ቅርታ፣ ችግር የለውም። እሺ፣ መንገድ የህይወት መንገድ ነው። ያው መኪና ህይወትን ከመምራት ጋር የተያዘ ነው። ያው በመንገዳችሁ አምባሻ ይዘሽ ነው ያልሽው። ዳቦ ደግሞ በረከት ነው፣ ቆንጆ ነገር ነው የሚያመላክትሽ። ያው ሰው ሲወስድብሽ አላየሽም፣ ጥሩ ነው። ያው ዳቦ በረከት ነው። ያው አለመወሰዱ ጥሩ ነው። ያው መጠንቀቅ ያስፈልጋል። ያው በስራሽም በምንሽም መጠንቀቅ ያስፈልጋል። ያንን ነው የሚያመላክትሽ። ሌላው ደግሞ ስልክሽ ተቀይሮ ማየት ስልክ ጸሎት ነው እና ጸሎት ነው። ያው በደንብ መጸለይ ይኖርብሻል። ያንን ነው የሚያመላክትሽ። አለመወሰዱ ትንሽ በጣም ቆንጆ ነው፣ ግን መጠንቀቅ ያስፈልጋል። ቆይ ግን በሰላም ነው መቅዲ? የማትፈችልኝ አውቀሽ ነው? ካጠፋው ንገሪኝ። 10 ቪዲዮ አየሁኝ ግን ምንም ጸጋውን ያብዛልሽ እያልኩ በህልም ብዙም የማልቀርባት አንዲት የቤተሰብ አካል ባለፈው ለለቅሶ የተዋወቅኩሽ ልብስ ነው ብላ የራሴን አሮጌ ሱሪና 2 አዳዲስ ቲሸርቶች አለመቀደዱን በደንብ አይተሽ ተቀበይኝ ብላ እያራገፈች አሳየችኝ። ስትመልስልኝ ነው ያየሁት። መቅዲ ቅርታ በዛብሽ፣ ችግር የለውም። እሺ፣ ግን ያው እየገባ እየመሰላችሁ ስለማይገባ ነው፣ ለዛ ነው እያየው ግን አላልፍም። እሺ፣ ያው አሮጌ ልብስ ትንሽ ጥሩ አይደለም። ግጭት፣ አለመግባባትን ነው የሚያመላክተው አሮጌ ልብስ እና ያው ተጠንቀቂ። አሮጌ ልብስ ምናምን ትንሽ ጥሩ ነገር አያመላክትም። ሌላው ግን አዲስ ቲሸርት የሰጠሽ ጸጋ ነው፣ ቆንጆ ነው። ያ ግን የአሮጌ ልብስ ግን ግጭት፣ አለመግባባት ስለሆነ ያው መጠንቀቅ ነው። ፍቃደ ሰላም እንዴት ነሽ? እግዚአብሔር ይመስገን። እኔና ጓደኛዬ ሆነን ሰልፍ እየጠበቅን ከብዙ ሰዎች መሀል ደረሰን። ከዛ የምንፈልገው ነገር ጨርሰን ስንሄድ መንገድ ይጠፋብንና በዛፎች የተከበበ ማሳ ውስጥ እየሄድን የሆነ እስር ቤት ጋር ደረስን። ልንገባ ስንል ጥበቃው ከለክለናል። ከዛ ወደ ቀኝ ዞርንና ማርና ቂጣ አገኘን። ቂጣ ነው። ኦኬ፣ ማርና ቂጣ አገኘን። እሺ፣
እየበላን ወደ ትክክለኛው መንገድ ወጣን። ስለምትፈችልኝ አመሰግናለሁ። እሺ ሰልፍ እየጠበቅን ደረሰን ነው። ያው የእናንተ ጊዜ አሁን እንደደረሰ የሆነ ለምትፈልጉት ወይም የሆነ ላሰባችሁ ያቀዳችሁ ነገር ያው በጊዜው አይደል ሁሉ ነገር የሚሆነው ያ ጊዜ እንደደረሰ የሚያመላክት ነው። ቆንጆ ነው። ግን ያው መንገድ ጠፋብን ያልሽው መንገድ መጥፋት ጥሩ አይደለም። የህይወት አቅጣጫ መሳትን ስለሆነ የሚያመላክተው ያው መንገድ የህይወት መንገድን ስለሆነ የሚያመላክተው ሲጠፋ ምናምን ጥሩ አይደለም። እስር ቤት ያው ስገባ ላይሽም እስር ቤት ትንሽ ጥሩ አይደለም። እሱ ያው ዛፍ ደግሞ ሰውን ነው የሚያመላክተው። ማሳ እርሻ ቦታ ማሳ ማለት እንደዛ ነው አይደል? ያው ጥንካሬን ታታሪነትን ያመላክታል። ከዛ ያው ማር አገኘን ያልሽው ማር ደግሞ የምኞት መሳካትን ነው የሚያመላክተው። ቂጣም ያው ዳቦ በረከትን ነው የሚያመላክተው። ጥሩ ነው በጣም መንገዱን አገኘን ትክክለኛውን ያልሽ። ስለዚህ በጣም ቆንጆ ነው። ትክክለኛውን የህይወት መንገዳችሁን እንዳገኛችሁ ትክክለኛ የህይወት መንገድ እንዳገኛችሁ የሚያመላክት ነውና በጣም ቆንጆ ነው። አበባየሁ ሰላም እህቴ፣ ሰላም ጸጋውን ያብዛልሽ። ስለምትፈችልኝ አሜን አመሰግናለሁ። ዛሬ በህልም አንድ አባት ጸበል እያጠመቁን ቁጭ ብዬ ስጠመቅ ተራዬ ሲደርስ ያጠምቁኝ በጣም ያስጨንቀኛል። እንደ መንፈስ ብድግ ስል ዝም ብለው ጸበሉን ይረጩብኛል። ንስሐ መግባት ያስፈልጋል። ንስሐ መግባትን ነው የሚያመላክትሽ ነው። ሙለር በየቀኑ ህልም እያየሁ ተቸገርኩ። ምን ይሆን? በቃ እኔ ከጨፈንኩ በቀን ሆነ በማታ ያለው ህልም ተሰቃየው፣ እርድኝ። ጥሩ ነው። ያው ህልም እኮ የሆነ ጥሩም የሆነ ያው መጥፎ እንድንጠነቀቅ ነው የሚያሳየን። ያው ክፉንልም ደጉልም አምላክ ጊዮርጊስ እርዳን ብለን ያው መጸለይ ነው። ጥሩም ሲሆን ደግሞ ያው የሚመጣውን እየተነገረ ነው። ስለዚህ ያው ጥሩ ነገር ነው። ምንም እንትን የሚል ነገር የለውም እና ቆንጆ ነው። ያው ምዕራፍ ሰላም እግዚአብሔር ይባርክሽ። ስለምትፈችልኝ አሜን ብያለሁ። ሰው ተወሳቅሎ ማየት ምንድን ነው? የተጣላው ሰው ጠቁሮ ከስቶ ይመጣና ቤት ይጨብጠኛል። አቅፌ ሰላም ልለው ስል አልቦኛል ይላል። ከዛ ጓደኛ አልጋ ላይ ተቀምጦ እኔ እና እናቴ ጋዜጣ የሚመስል ይዞ ኑ ለሌላ ጊዜ ላሳያችሁ ይለናል። እኛ ተጠግተን እናያለን። እሺ ያው ያሰው የተጎሳቆለው ምናምን ያው ተቃራኒ ነው የሚሆነው። ጥሩ ነገር ክሳትም ጥሩ ነገር ነው። ያው ተቃራኒ ነው፣ ጥሩ ነገር ነው የሚያመላክተው። አልጋ ጸጋ ነው። አልጋ ላይ ተቀምጦ ነው። ጋዜጣው ላይ ምንድን ያሳያችሁ? ያው የሚነበብ ምናምን ከሆነ ያው ይሄ መልእክት ነው። የሆነ የሚነበብ ነገር ካለው ምናምን ወይም ያያችሁት ነገር እናንተ መልእክት ነው የሚሆነው። ምንድን ነው ያያችሁት? ኢፊ ሰላም መግዲ ሰላም። በህልም ሙስሊሞች ምግብ እያደሉ ሰልፍ ተሰልፊ ምግብ ለመብላት ወንድሜም ከኋላዬ ተሰልፎ እኔ ተራዬ ደርሶ አንድ እንጀራ የሚጣፍጥ በልቼ ድጋሚ እዛው ቁሜ ደግሞ አንስቼ እየበላው ግማሹን ሽም ይዞኝ ቆርሼ ነው። ኦኬ ቆርሼ ለሌላ ሰው ሰጠው። ምንድነው? እኔ ግን ኦርቶዶክስ ነኝ። እሺ ያው እንጀራ ብቻ ነው ሲሰጠው ወይስ ምግብን ነው? ያው እንጀራ ብቻ ከሆነ ያው በረከት ነው፣ ስራ ነው። ከነሱ የምትካፈለው ያው ከነሱ የምታገኘው ስራ ወይም ደግሞ የሆነ እንትን እንዳለ ነው የሚያመላክትህ። ጥሩ ነው። ያው ግን የነሱ ምግብ ከሆነ ግን ያው ማለት እንጀራ ብቻ ካልሆነ ማለት ነው። ያው የሚያመላክተው የሆነ እንትን እንዳይኖር በሰዎች ዘንድ አለመታመን ወይም ደግሞ ላዋይነት ነገር እንዳይኖር መጠንቀቅ ነው። ያንን ነው የሚያመላክተው። ግን ኖርማል እንጀራ ከሆነ ግን ስራ ነው። ያው አብረህ የምትሰራው ነገር ሊኖር እንደሚችል የሚያመላክት ነው። ሀና ሰላም ንግዲ ሰላም
አልጋ ማንጠፍ ምንድነው? ሌላ ቀን ደግሞ እኔ ተኝቼ የሆነ ወንድ ይቀሰቅሰኝና ተነሽ ይለኛል እና መጥፎ ሽታ ሽቶት ነበረ። ከዛ እኔም ተነስቼ ኮንፈርቱን ገለጥ ሳደርገው የድመት ሰገራ ነበረበት እና እኔም እጠርገዋለሁ። ግን እየጠረኩ እያለ ጸጉሬን ይነካዋል። ከዛ ጸጉሬ አጸዳሁት። እሺ ይሄ አልጋ ማንጠፍ ጸጋ ነው፣ ትዳር ነው፣ ቆንጆ ነው። እዛ ላይ መጥፎ ሽታ ግን የሚያመላክተው ጥሩ ያልሆነ ነገር ነው። ጥሩ ያልሆነ ከሰዎች ጋር ጥሩ ያልሆነ አለመግባባትን ነው የሚያመላክተው። ግጭት አለመግባባትን ነው የሚያመላክተው እና ሳነሳው የድመት ካካ ነው ያልሽው። ስለዚህ ይሄ ጥሩ አይደለም። ድመት የቅርብ ሰው ጠላትን ምቀኛ ነው። ስለዚህ በዛ ላይ የሚነሳብሽ ሰው እንዳለ ወይ በስራሽ ላይ ወይም ጸጋ ነው አልጋ። ስለዚህ በጸጋሽ ወይም ደግሞ ጋብቻንም ነው የሚያመላክተው። ያው ትዳር ላይም ከሆንሽ በዛ ላይ ግጭት ምናምን ሊፈጥርብሽ የሚችል የቅርብ ሰው የሆነ ሰው እንዳለ ነው የሚያመላክትሽ። ያ ደግሞ ጸጉርሽንም ሲነካሽ ነው። ጸጉር ነው ጸጋ። ግን አጸዳሁት ነው ያልሽው። ጥሩ ነው በጣም ያው መጠንቀቅ ነው፣ መጸለይ ነው የሚያስፈልገው። ያንን ነው የሚያመላክትሽ። መዝገቡ እንዴት ነሽ? እግዚአብሔር ይመስገን። እህቴ ተሞሽራ የሰፈር ሰዎች በመኪና አጅበዋ ሲሄዱ አየው። ሌላ አባቴ በህይወት የለም። እናም ሰው ሞቷል። እሱ ጥቁር ልብስ ለብሶ በሰዎች ተከቦ ቆሞ እናቴ እንዲያረጋጓት አጥብቆ ይናገራል። ደግሞ ፊቱ በጣም ጠቁሯል። እኔ ደግሞ ጥቁር ልብስ ሳማርጥ ሁሉም ጥለውኝ ቀብር ይሄዳሉ። ፍችልኝ ነገር እባክሽ። እሺ ሰርግ ጥሩ አይደለም። ክፉን ልም ደጉልም ብለን ጸሎት ማድረግ ነው። ሰርግ ጥሩ አይደለም። በህልም ማየት አባት ያው የሞት ሰዎች ስናይ ያው አንደኛ ከኛ የሚፈልጉን ነገር አለ፣ ዝክር ነው። ዝክር ከቻል ዘክርላቸው። ጥቁር ለብሰው ነው ያየኸው። ስለዚህ ዝክር ትዘክርላቸው። ያንን ነው የሚያመላክተው። ምንም ነገር ይዘው እስካልሄዱ ድረስ ምንም እንትን የለውም። ጥሩ ነው። ምንም ነገር ይዘው እስካልሄዱ ድረስ ያው ዝክር ግን ዘክሩላቸው። ያው ጥቁር ልብስ አንተ አልለበስክም። ያው ለመሄድ ጥለው ይሄዱ ነው። ያው ጸሎት አድርግ። ግን ሰርግ ደግሞ ጥሩ አይደለም። ያው ክፉን ለም ደጉን ለም ብሎ መጸለይ ነው። ሀና ሰላም መግዴ ተባረኪ። ህልም ሰው ሀገር ነኝ። እሺ አሜን። እና ምን አየው? ሳሎናቸው ላይ ብዙ ፍራፍሬና መጠጥ በት ሲጋራ ያጨሱበት ማነሳሳትና ፍራፍሬውን አይቼ እዛው ነው ማለት ነው እላለሁኝ። ምን ይሆን መግዲ? እናም ግን ቢላ አለ የፍራፍሬ መቀራጫ። እናም ሰዎች አጠራቸዋለሁ የሆነ ነገር እንዳያደርጉኝ ብዬ። እሺ ሲጋራ ምናምን ማየት የስጋ ፈተናን ያመላክታል። ፍራፍሬ ግን የሚያመላክተው ገቢ ነው። ቆንጆ ነው በጣም ፍራፍሬ። ሲጋራው ግን ጥሩ ነገር ነው አያመላክትም። ቢላም ያው ይሄ ስለት ነገር ያው በህልም ትንሽ እንትን አይደለም። ያው መጠንቀቅ ነው። ያው እጠራጠራቸዋለሁ ነው ያልሽው። ስለዚህ ያው ያለሽበትን ሁኔታ ያው ጠንቀቅ ማለት ነው። አንዳንድ ነገሮችን በጥንቃቄ ማለት ነው። ትንሽ ቢላ ትንሽ ጥሩ አይደለም። ሌላው ሲጋራም እንደዛ የስጋ ፈተና ነው ትንሽ የሚያመላክተው። ፍራፍሬ ግን ቆንጆ ነው በጣም። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረጋችሁን አትርሱ። ስታዩ ቪዲዮውን ላይክ እያደረጋችሁ እዩ። ሁለተኛ ቻናሌን ደግሞ ሰብስክራይብ አድርጉ። ኮሚኒቲ ላይ ያለ ሼር አድርጌዋለሁኝ። ሰብስክራይብ አድርጉ በመግባት። ለዛሬ ይሄን ይመስላል። በሌላ የእናንተ ፍቺ እስከምንገናኝ መልካም ጊዜ